አብርሃም እና ሩታ ጎበዞች ናቸው። ሰርተው ያሰራሉ የምንለው እኮ በምክንያት ነው። ምክንያቱም በእርግጥ እነሱ የሚያመጡት ነገር ለትውልድ ጠቃሚ ባይሆንም፣ አዎ እውነት እነሱ የሚሰሩት ነገር ምንም ጠቃሚ ነገር አይደለም። እውነት ለመናገር ይሄ ግልጽ የሆነ ነገር ነው። ግን ራሳቸውን ቀይረው ሌላ ሰው ስራ እንዲሰራ የስራ እድል እየከፈቱ ያሉ ሰዎች ናቸው እንጂ ዝም ብሎ እንደማንም በወሬ አይደለም። እነሱ ስራቸውን በተግባር እየሰሩ እነሱ እየተለወጡ ነውና አሁን አብርሃም ታመመ ተባለ አይደለ? በአብርሃም ዙሪያ ያሉ ጓደኛም ተብዬ ምናምን እህቷም ተብዬ ማለት ነው ከወሬ የዘለለ ነገር በተግባር ዜሮ ናቸው። በቃ ሁላቸውም ዜሮ፣ ወሬ ብቻ መቀደድ፣ ወሬ ብቻ ማውራት። ብዙ ነሽ አሁን ዛሬ እንደው የሰው ልጅ ያለምንም ማስረጃ ዝም ብሎ መጥቶ ያወራል እንዴ? ማለት አሁን ዛሬ የመጣሽበት ፐርፐዝሽ ምንድን ነው? ወንድሜ ታሟል እያልሽ ፍሬ የሌለው ነገር ከዚህ ከምታወሪ ጊዜሽን ከምትጨርሽ ከወንድምሽ ላይ የሆነ ነገር አትፈጥሪ። ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ የኔ ውድ ቤተሰቦች? ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ ሰብስክራይብ እያደረጋችሁ አትለፉኝ። ልመና ነው ቤተሰብ አትለፉኝ ማለት ጀምሬያለሁና እንግዲህ ውድ ቤተሰብ ያው ብዙነሽን አይታችኋታል አይደል? በትናንትናው ዕለት ከዚች ቤት እንድች አንገቴ ሲጥ ካላለች አልወጣም ብላ አብርሃም ገብቶ ሲተኛ ነበር አይደለ? ዛሬ ግን ወጣለች። የወጣሁት በመላ ፈጥሬ ነው አልሽ። ውሸት፣ በእውነት ውሸት። ምንም አይነት መላ ፈጥረሽ አይደለም የወጣሽው። አብርሃም ከዛ ቤት አልወጣም ስላለሽ ብቻ ነው የወጣሽው እንጂ ምንም ለማን ነው መላ የምትፈጥሪው? ሲጀመር እነሱ እኮ ማለት ተቀመጭ እያሉሽ አልቀመጥም ስትይ የነበረሽ ሰው ነሽ አይደል? ምን ብለሽ ነው መላ ፈጥረሽ የትኛውን ገልግለው ያስቀመጡሽ? ሲቀጥል ደግሞ አብርሃም ለካ እንደዚህ ዝም ብሎ መረን የለቀቀ ነገር ሲያደርግ የነበረው ከማን ተነስቶ እንደሆነ ዛሬ ገባኝ እኮ። ያኔ ለሩታ ሳያደርግ እያንዳንዱን ነገር ብቻውን የሚያደርጋቸው ነገሮች ከሱ ላይ ችግር አምጥቶ እንዲፋቱ ሁሉ ሆኗል። በዛ ምክንያት ብቻውን ስለሚፈጽም ነገሮችን በሙሉ የሆነን ነገር አብረን እናደርጋለን ብላ ሩታ፣ ከዛ ግን እሱ ብቻውን አድርጎ ታገኘዋለች። ያ ነገር ብዙ ነገሮችን ተጽዕኖ ፈጠረ። ብቻ ይሁን ተጣሉ። ታዲያ ያን ነገር ትደግፊው ነበር ማለት ነው። ዛሬ በትናንትናው ዕለት አብርሃም ሚስቴ ሳታውቅ የትም አልሄድም፣ እኔ የሚሄድበትን ቦታ ሚስቴ ማወቅ አለባት። አንቺ የሆነ ቦታ ስትሄጅ ባልሽ ማወቅ አለበት አይደለ? ስለዚህ የእኔ ሚስት ማወቅ አለባት ብሎ ለሚስት የሚገባትን ቃላት ስለተናገረ ያ ቃላት አንገሸገሸሽ ማለት ነው። ያ ቃላት መረረሽ። እንዴት ነው? አብርሃም እኮ የራሱ መብት አለው ማለት በራሱ መብት ነው እንዴት ደረትሽን ነፍተሽ እንደዚህ ታወሪያለሽ? ግን ይገርማል እኮ የምር በራሱ መብት ነው የሚንቀሳቀሰው። የሩታን ፍቃድ የሚጠይቅበት እሱ ምንድን ነው? ሚስቱ ስለሆነች። በእርግጥ አሁን ላይ ሚስቱ አይደለችም፣ ግን ማንኛውም ወንድ እኮ ማለት ነው ለሚስቱ የትም ይሄድ የትም ማሳወቅ አለበት አይደለ? ለሚስቱ ማሳወቅ ያለበትን ቃላት እኮ ነው ያወጣው ከዛ ጋር። አሁን ላይ አንቺ እንደምትይው አሁን ባልና ሚስት አይደሉም፣ ተፋትተዋል። ግን ቢሆንም የተናገራቸው ቃላቶች ለአንድ ሚስት የሚገባ ቃላት ነው፣ ምንም ሐሰት የሌለበት። አንቺ ግን እንደፈለገ በራሱ መንገድ እንዲሄድ የምትፈልጊ ሰው ነሽ ማለት ነው። በጣም የምትገርሚ ነሽ። ግን እኔ ሁሌም እንደምለው ከእሷ በላይ እኮ እኔ ለአብርሃም ላላስብ እችላለሁ። እኔ ሰው ስለሆንኩኝ ስብዕና ስለሚሰማኝ ማንም ሰው ሲጎዳ ማየት አልፈልግም። እንኳን አይደለም አብርሽ እኮ የዋ ሰው ነው እናውቃለን። ግን መስመሩን ሲለቅ ነው እኛ የምንናገረው። ያልሆኑ ነገሮችን ተገቢ ያልሆኑ ነገሮችን ስናይበት እንናገራለን እንጂ የምር አብርሃም የሚጠላለን ከምሬ እኮ ነው። ምክንያቱም የዋ ሰው ነው። በየዋህነቱም እኮ ነው እንደዚህ እየተጫወቱበት ያሉና ማንም ከዚህ ጋር አብርሃምን እንደሚጠላው አስመስለሽ አታውሪ። አንጠላውም። እኔ በበኩሌ ይቅርታ አድርጉልኝ፣ አብርሃምን እኮ አልጠላውም። ስራው የሚያደርጋቸው ነገሮች ከሩታ ላይ የሚፈጸሙ ነገሮች ስለሚያናድደኝ ነው አንዳንድ ነገር የምናገረው። የእውነት እህትየው እንደዚህ መተሽ እንደሌላው ሰው ካወራሽማ ምን ዋጋ አለው ታዲያ? ለምን ታመመ ብለሽ ታወሪያለሽ? እንደዛ ከሆነ ሲጀመር በጣም ብዙ ሰው እየተናገረ ያለው ኮሜንት ላይ አስቀምጡልኝ ያነባለሁ እያልሽ አይደል? ኮሜንትሽ በሙሉ ሀብል ነው የሚለው። በወንድምሽ በኤፍሬም የተሰራው ቪዲዮ ራሱ ብዙነሽ ሀብሉን በጥሹ ነው እየተባልሽ ያለሽው አይደለ እንዴ? ቀጥታ ከሩታ ቤት እንደገባሽ አይንሽ ሁሉ አንደበትሽ ሁሉ ከሩታ ላይ ከሚወረወር ሰብሰብ አድርገሽ እንዴት ነው ንዴትሽንም ሁሉን ነገርሽን ሰብሰብ አድርገሽ ለምንድን ነው ከወንድምሽ ላይ ማየት የተሳነሽ አንቺ? እሺ በዛ ሰዓት እውነት ከሩታ ጋር ጥላቻ ከሌለሽ እንደው እንዲዘልሽ ሩታን አይደለም መናገር የሚጠበቅብሽ የነበረ። ወንድምሽን አገኘሽው አይደለ? ተመስገን አምላኬ ብለሽ የተባልሽውን ነገር ማድረግ ነበረብሽ። እናንተ እንደምትሉት ከመስቀሉ ላይ አስመትታለች አይደል የምትሉት። አንቺም እንደሌሎቹ እያመንሽ ስለሆነ እንዴት አንገቱን አላየሽውም?
እውነት የአብርሃም መታመም አሳምሞሽም አስከፍቶሽም ከሆነ ለዛ ነው ከሩታ ላይ ጥላቻ አለብሽ የምንለው። ዘለሽ ሩታን ነበር እኮ ስትናገር የነበረው አብርሃም ከፊት ለፊትሽ ቆሞ ማለት ነው። እና አንድ ማስረጃ የሌለው ነገር ይሄን ያክል ወሬ አውርተሽ ከመሄድ ይልቅ ይሄን እዚህ ጋር የቆምሽበትን 30 ደቂቃ 40 ደቂቃ ቁጭ ብለሽ የሆነ ነገሮችን እንኳን ብታስቢያቸው፣ ወንድሜ በዚህ መንገድ ቤት በዚህ መንገድ ይሻለዋል ብለሽ ብታስቢ እኮ ይሻልሽ ነበር። የሚጠቅመው እሱ ነዋ። አሁን ወሬ ነው እኮ እስከዛሬ ድረስ እየተወራ ያለውም ወሬ ነው እኮ። እኛ የፈለግነው ዋናውን ነው። እውነት አብርሃም ታሟል ወይስ አልታመመም የሚለውን ህዝቡ ይፈልጋል አይደል? ስለዚህ ወንድምሽ እውነት አብርሃም ታሞ ከሆነ አንቺ ከላይ ከታች ብለሽ ወንድምሽን ነፃ አድርገሽ ከዛ በኋላ የፈለግሽውን ነገር እኮ ማውራት ትችያለሽ። ለወሬው እኮ ችግር የለውም። ወሬ ሁሌ ስናወራ ነው የምንኖረው፣ ይደርሳል ማለት ነው። ሲቀጥል ደግሞ እኔ ከማንም ላይ መፍረድ አልፈልግም፣ ፍርድ የእግዚአብሔር ነው፣ እንደዚህ ያለለም እያልሽ ነበር። አይ እንደዚህ ወደኋላ መንሸራተት አያስፈልግም። ብዙ ነሽ። ከወንድምሽ ቻናል ከመጀመሪያ እስከ መጨረሻ ግጥም አድርገሽ መትታው ነው እንጂ አንተንም ራሱ ምን አድርገህ እንደሆነ እኔ እንዴት አውቃለሁ ብለሽ እኮ በደንብ አድርገሽ ተናግረሻል። ሩታ እንደመተተችው አድርገሽ ስትናገሪ ነበር። ብዙ ነሽ። ይህን ልትክጅ እንዳትሞክሪ፣ ምክንያቱም የሚካድ ነገር አይደለም እዚህ ጋር የተናገርሽው። እና አሁን ደግሞ ደህና ሰው መስለሽ እንደገና ተመልሰሽ እኔ አልፈርድም። ፈረድሽ። እኛም እኮ እያለን ያለ ነው የሰው ልጅ ማስረጃ ሳይዝ ለምን ይፈርዳል ነው እኮ። ማስረጃ ይዘሽ እኮ እውነት ካገኘሽባቸው እኮ ይሄ በቃ መብትሽ ነው። እንደፈለግሽ መናገር እንደፈለግሽ የህግ ቦታም ራሱ መሄድ ትችያለሽ እኮ ማስረጃ ካለሽ። እና ብቻ ግን ብዙ ነሽ። እኔ እንደሚመስለኝ ለወንዶች ልታዝኝ ትችያለሽ፣ ግን ደግሞ አሁን በእሷ ላይ እያየው ያለሁት ከአብርሃም መታመም ይልቅ ማለት ነው የሩታ ጥላቻ ነው እያንገበገባት ያለው። በቃ የሩታ ነገር እንዲህ እንደ እሳት እየበላት ነው ያለው ማለት ነው። እና ደግሞ ፖሊስ የሚሉ ሰዎች እኔ ማገናዘብ የማይችሉ ናቸው እኮ። ዝም ብሎ ፖሊስ እንደ ማንኛውም ተጎቶ መምጣት ኖርማል ነው እንደሚመስላችሁ ሰዎች? ፖሊስ ብታመጪ መልሱን ለእናንተ፣ የቤት ስራውን ለእናንተ ብለሻል አይደል? ብዙ ነሽ። አዎ ፖሊስ እዛ ቤት ይዘሽ ብትመጪ በስም ማጥፋት ደረጃ አንቺ ነሽ ተጠፍንገሽ የምትሄጂው ማለት ነው። ዘብጥያ የምትወርጂው አንቺ ራስሽ ነሽ። ብዙ ነሽ። ምክንያቱም ያለ ማስረጃ ፖሊስን ከማንም ቤት ጎትቶ ማምጣት ስለማይቻል ፖሊስ ሲባል ዝም ብሎ እዚህ ጋር ፕራንክ ምናምን እንደሚደራረገው የሚመስላቸው ሰዎች አሉ። እነሱን ባታዳምጫቸው ጥሩ ነው። አንቺ ግን እውነት አብርሃም ከታመመ ማናችንም አብርሃም እንዲድን እንፈልጋለን። ወንድምሽን እንደምንም ተጣጥረሽ አደኝ። ዝም ብለሽ ያለ ማስረጃ ከምታወሪ ይልቅ እንግዲህ ማንም አጠፋ ማንም አላጠፋ ፍርድ ከፈጣሪ አይደለ? ሁሉም ሰው በስራው ይፈረድበታል። እውነት ሩታም አድርጋው ከሆነ እሱን የምናየው ይሆናል እኮ። እኔ አድርጋለች የሚል እምነት ስለሌለኝ እኔ አድርጋ ከሆነ ብዬ ሳወራ ራሱ በጣም እየደበረኝ ነው የምር። ምክንያቱም ጭራሽ አንድ የልጇን አባት የሆነ ሰው እንደዚህ ልታረግ አችልም። አንድ ሴት እንዴ በቀል እግዚአብሔር ነው። የፈለገ ነገር ሊጨቃጨቁ ሊናደዱ ሊገናኙ ሊለዩ ይችላሉ። ግን በዚህን ያክል ደረጃ ሂዳ ሩታ በጭራሽ ይህን ያክል ክፉ ነገር ከአብርሃም ላይ አታደርግም። ደግሞ ከዚህ አይነት ነገር እንደዚህ ንክኪነት እንዳይኖራት የኔ በቃ የሁል ጊዜም ጸሎቴ ይሄ ነገር ከተጀመረ ጀምሮ ፈጣሪ ሆይ ነፃ አውጣት ነው የምለው። ለምን ገና በይሆናል እንኳን ስንት ነገር ነው እየተባለች ያለችውና፣ አዎ ከኤርሜላ ጋር እልክ ተገባብተው ሊሆን ይችላል። ግን አብርሃምን በዚህን ያክል ደረጃ እንደማትጎዳው እኔ ውስጥ ያምናል። ብዙ ነሽ ግን ነገም ዛሬም መተሽ ባታወሪ ጥሩ ነው። ተግባሩ ላይ ስሪ።